የእናንተ የህይወት ጉዞ አሁን ከምነግራችሁ ሰዎች ከማን ጋር ይመሳሰላል? ህይወታቸውን ከውድቀት ወደ ስኬት የቀየሩ 8 ሰዎች የህይወት ጉዞ ከነበሩበት ዝቅተኛ ደረጃ እንዴት ከፍ እንዳሉ እነግራችኋለሁ። በመጀመሪያ ግን አንድ ጥያቄ ልጠይቃችሁ። አሁን ያላችሁበት የአስተሳሰብና የሥራ ደረጃ የችሎታችሁ የመጨረሻ ማሳያ ይመስላችኋል? የሰው ልጅ አእምሮ ልክ እንደ ኃይለኛ ሱፐር ኮምፒውተር እና ከዛም በላይ ነው። ግን አብዛኞቻችን እየተጠቀምን ያለነው ከተሰጠን አቅም ውስጥ በጣም ጥቂቱን ብቻ ነው። በየቀኑ አልችልም፣ ይከብዳል ወይም ትኩረት ማድረግ አልችልም እያልን አእምሯችንን ፕሮግራም እናደርገዋለን። እነዚህ እኛ በራሳችን ላይ የፈጠርናቸው የውሸት ድንበሮች ናቸው። ይሄ የእኛ እውነተኛ ማንነት አይደለም። እውነታው ግን አእምሯችን ያልተገደበ መሆኑ ነው። ይሄ ቪዲዮ ለእኔ ነው የተሰራው ካልክ አሁኑኑ ተነስ፣ ቻናሉን ሰብስክራይብ በማድረግ ይህንን የለውጥ ጉዞ አብረን እንቀጥል። የእናንተ የህይወት ጉዞ አሁን ከምነግራችሁ ሰዎች ከማን ጋር ይመሳሰላል? ያስተምራል ብላችሁ ካሰባችሁ ኮሜንት ላይ ጻፉልን፣ እንማማርበት። ወደ ታሪኩ። አበበ የመጀመሪያውን አነስተኛ የንግድ ተቋም ሲጀምር የነበረው ቁሳቁስ አንድ አሮጌ ላፕቶፕ እና የተበደረው 5000 ብር ብቻ ነበር። ቢዝነሱ በገበያ መዛባት ምክንያት ሲከስር በቤተሰቦቹና በጓደኞቹ ዘንድ ጊዜህን አታጥፋ የሚል ትችት ይደርስበትም ነበር። ውድቀቱን እንደ ትምህርት ቤት ተጠቀመበት። ለምን እንደከሰረ መረጃዎችን ሰብስቦ አጠና። ዛሬ አበበ ከ50 በላይ ሰራተኞችን የሚያስተዳድር የዲጂታል ማርኬቲንግ ድርጅት ባለቤት ነው። ውድቀቱ ለስኬቱ መሰረትም ሆኖታል። ሳራ በዩኒቨርሲቲ ቆይታዋ የመማር ችግር ለርኒንግ አንግዛይቲ ነበረባት። መጽሐፍ በከፈተች ቁጥር ፍርሃት የወራትና ትምህርቷን ልታቋርጥ ጥቂት ቀናት ብቻ ቀርተዋት ነበር። የአእምሮ ጤናዋን በመንከባከብና ትናንሽ ግቦችን ማይክሮ ጎልስን በማውጣት ማጥናት ጀመረች። ሳራ የዓመቱ ምርጥ ተማሪ ሆና ተመርቃለች። አሁን በታዋቂው ሆስፒታል ውስጥ በክሊኒካል ሳይኮሎጂስትነት በማገልገል ሌሎችንም እያገዘች ትገኛለች። ዳዊት ለብሔራዊ ቡድን ሊመረጥ ጥቂት ሳምንታት ሲቀሩት በደረሰበት የጉልበት ጉዳት ምክንያት ዳግመኛ ኳስ መጫወት እንደማይችል በሐኪሞች ተነገረው። ዓለሙ የጨለመበት መስሎትም ነበር። እግሩ ባይሮጥም አእምሮው እንደሚሮጥ ተረዳ። የስፖርት ሳይንስን በጥልቀት ማጥናትም ጀመረ። ዛሬ ዳዊት ታዳጊዎችን የሚያሰለጥን ዝነኛ አሰልጣኝ ነው። በእግሬ ባልሮጥም በሺዎች በሚቆጠሩ ልጆች እግር እሮጣለሁ ይላል። ማክዳ ባለቤቷን በሞት ስታጣ ለልጇ የሚሆን ወተት መግዣ እንኳን አልነበራትም። ማህበራዊ ጫናው እና የኑሮ ውድነቱ ተስፋ አስቆርጧትም ነበር። ያላትን የምግብ ዝግጅት ክህሎት በመጠቀም ከቤቷ ጥቂት ምግቦችን ሰርታ መሸጥ ጀመረች። ዛሬ ማክዳ የራሷ የምግብ ማቀነባበሪያ ፋብሪካ አላት። በመቶዎች የሚቆጠሩ ነጠላ እናቶችን በመቅጠር የሥራ ዕድልን ፈጥራለች። ዮናስ ስዕሎችን አደባባይ ላይ ይዞ ሲወጣ ማንም የሚገዛው አልነበረም። ስዕል ሆድ አይሞላም እየተባለ ይሳቅበትም ነበር። የራሱን ልዩ ዘይቤ ዩኒክ ስታይል እስኪያገኝ ድረስ በቀን 12 ሰዓት ይለማመድ ነበር። ዛሬ የዮናስ ስዕሎች በለንደን እና በፓሪስ ጋለሪዎች ውስጥ በከፍተኛ ዋጋ ይሸጣሉ። ስራው የኢትዮጵያን ባህል ለዓለም ያስተዋውቃል። ሔዋን ለ10 ዓመታት በማትወደው የቢሮ ስራ ውስጥ ታስራ ነበር። የገቢ ምንጭ ስለሌላት ብቻ በጭንቀት ትሰራ ነበር። ማታ ማታ የኦንላይን ኮርሶችን በመውሰድ የዲዛይን ክህሎቷን አሳደገች። ዛሬ ሔዋን በዓለም አቀፍ ደረጃ የምትታወቅ የፍሪላንሰር ዲዛይነር ሆናለች። የራሷን ጊዜና ቦታ ወስና በነፃነት ትሰራለች። አቶ አለሙ ጡረታ ሲወጡ ሕይወቴን በከንቱ አሳለፍኩት በሚል ጥልቅ ጸጸት ውስጥ ገቡ። መጽሐፍ የመጻፍ የቆየ ህልም ነበራቸው። ነገር ግን አርጅቻለሁ ብለው ይፈሩ ነበር። ለመጀመር መቼም አይረፍድም የሚለውን መርህ ተቀበሉ። በ70 ዓመታቸውም የመጀመሪያ መጽሐፋቸውን አሳተሙ። ዛሬ መጽሐፋቸው ለብዙ ሺህ ወጣቶች የህይወት መመሪያም ሆኗል።
ቤተልሔም ኮምፒውተር መጀመሪያ ስትነካ ይሄ የሴት ስራ አይደለም የሚል ተቃውሞ ገጥሟት ነበር። በትምህርት ቤትም በወንዶች ተማሪዎች ትናቅ ነበር። ዝም ብላ በመስራት ውጤቷ እንዲናገር አደረገች። ሌሊቱን ሙሉ ኮዲንግ ትለማመድ ነበር። ቤተልሔም በአሁኑ ወቅት የራሷን የሶፍትዌር ኩባንያ መስርታለች። የአፍሪካን ችግሮች የሚፈቱ አፕሊኬሽኖችን በማበልጸግ ሽልማቶችንም አግኝታለች። እናንተስ ምን ላይ ናችሁ? ምን ሳስባችኋል? እንግዲህ 8ቱን የለውጥ ታሪኮች አብረን ተመልክተናል። አበበ፣ ሳራ፣ ዳዊት፣ አቶ አለሙና ሌሎችም ሁሉም አንድ የሚያመሳስላቸው ነገር አለ። ውድቀትን፣ ህመምንና አትችሉም የሚል የዓለምን ትችት አስተናግደዋል። ነገር ግን በዚያ ሁሉ መከራ ውስጥ አልቀሩም። ዛሬ እኔ የምጠይቅህ አንድ ጥያቄ አለኝ። ያንተ ታሪክ የትኛው ነው? ምናልባት አሁን ያለህበት ሁኔታ እንደ አበበ የጨለመ፣ እንደ ሳራ ተስፋ ያስቆረጠ ወይም እንደ አቶ አለሙ የረፈደ መስሎ ይሆናል። ግን እመነኝ፣ በውስጥህ ያለው ብርሃን ከውጪ ካለው ጨለማ ይበልጣል። አንተ ካሰብከው በላይ ጠንካራ ነህ። ካቀድከው በላይ ብልህ ነህ። ካለምከው በላይ ደግሞ መድረስ ትችላለህ። የሰው ልጅ ትልቁ ስህተት አቅም ማጣቱ ሳይሆን ውስጡ ያለውን ያልተገደበ አቅም አውጥቶ ለመጠቀም መፍራቱ ነው። ዛሬ ያንን ፍርሃት ሰብረህ ውጣ። ዛሬውኑ የመጀመሪያውን እርምጃ ውሰድ። ምክንያቱም ዓለም የአንተን ውጤት እንጂ የአንተን ምክንያት በፍጹም አትሰማም። ያልተገደበ አቅምህን አውጣው። ታሪክህን ቀይረው። ምክንያቱም አንተ ለታላቅነት የተፈጠርክ ነህ። ዛሬ ያንን የውሸት ታሪክ ቀይረው። አንጎልህ አዳዲስ ነገሮችን የመማር የማስታወስና አስገራሚ ነገሮችን የመፍጠር ኃይል አለው። መጥፎ ልማዶችን ሰብረህ ትኩረትህን ስትሰበስብና አእምሮህን ስታሰለጥን የማይቻል የሚባል ነገር አይኖርም። ያልተገደበ አቅምህን ለመጠቀም ውሳኔው በእጅህ ነው። ዛሬውኑ አእምሮህን ማዘዝ ጀምር። ሁላችንም የየራሳችን እስር ቤት አለን። እስር ቤቱ የተሰራው በብረት ሳይሆን በራሳችን ሐሳብ ነው። አልችልም፣ ረፍዷል፣ አቅም የለኝም በሚሉ ቃላት ግድግዳ እንገነባለን። ቁጭ ብሎ ነገሩን በጸጸት መመልከት ምን ጥቅም? እውነቱን ልንገራችሁ፣ ጸጸት የሚመጣው ወድቆ ከመቅረት ሳይሆን ፈርቶ ካለመሞከር ነው። አእምሯችን እኛ ካሰብነው በላይ እጅግ አስገራሚ ጉልበት አለው። ወተሩን ያሰመርነው እኛው ራሳችን ነን። ለውጥ የሚጀምረው በቃኝ ከምትልበት ቅጽበት ነው። ህመሙን እንደ ነዳጅ ተጠቀምበት። ሁኔታዎች እስኪመቻቹ አትጠብቅ። መቼም አይመቻቹም። መጀመር ያለብህ ባዶ እጅህን በሆንክበት አሁን እዚሁ ነው። እድሜ፣ ጾታ አሊያም አካላዊ ሁኔታ የአንተን ያልተገደበ አቅም ሊያግዱት አይችሉም። ውስጣችሁ ያለው ብርሃን ከጨለማው ይበልጣል። ትናንሽ ድሎች ትልቁን ተራራ ይንዱታል። የተዘጋብህ የሚመስለው በር ቁልፉ እጅህ ላይ ነው። ዛሬ አዲስ ታሪክ መጻፍ ጀምር። ዛሬ የሆነ እስር ቤትህን ስበረው። ያልተገደበ አቅምህን አውጣው። በነገራችን ላይ ሁሉም ስኬታማ ሰዎች የየራሳቸው መርህ አሏቸው። መርሃቸውን ተከትለው ነው ከስኬት የሚደርሱት። ሁሉም ሰው የራሱ ስኬት ካለው እኔ ደግሞ ለናንተ የስኬታችሁን መርህ ጀባ ልበላችሁ። ውድቀት ማለት የመንገዱ መጨረሻ ሳይሆን ስኬትን በበለጠ ብልሃት ለመጀመር የተሰጠ አዲስ እድል ነው። አእምሮህ አልችልም እያለ ሲጮህ፣ ልብህ ግን ሞክረው እያለ በዝግታ ይነግርሃል። ያንን የልብህን ድምፅ ብቻ ስማ። ጥንካሬ የሚለካው በጡንቻ ሳይሆን በወደቁበት ሜዳ ላይ መልሶ ለመቆም በሚደረግ የነፍስ ጽናት ነው። የእናንተ መስዋዕትነት የዛሬ ህመም ቢሆንም ለልጆቻችሁ ግን የነገ የድል ጎዳና መጥረጊያ ነው። ባዶ ሸራ ማለት ትርጉም አልባነት ሳይሆን የፈለግከውን ማንነት ለመሳል የተሰጠህ ነፃነት ማለት ነው። ከቆምክበት ቦታ ሆኖ ወደ ማዶ መመልከት ብቻውን አያሻግርህም። ማዶ ለመድረስ መጀመሪያ ወደ ባህር ውስጥ መግባት አለብህ። ፀሐይ ለመጥለቅ ስትቃረብ የምትሰጠው ውበት ከማለዳው ያላነሰ ነው። አዲስ ታሪክ ለመጀመር መቼም ቢሆን አይረፍድም። ዓለም አይችልም ሲልህ ዝም ብለህ ስራ። ውጤቱ ከሺህ ቃላት በላይ ጮክ ብሎ ይመልስላቸዋል። ቻናሉን ሰብስክራይብ አድርገህ ቀጣይ የሚመጣውን ቪዲዮ እንዲደርስህ አድርግና ታሪክህን ቀይር።